ቀድሼ ሰጥቼዋለሁ። አሜን። ምግብ አፌ ውስጥ ያስከትትና ያወጣና ይዞኝ ሶፊት ላይ የበላሽ መስሎኝ በውጭ አውጥ አስተፈረ። ከዛ የራሱ ስራ በቃ እንደዚህ እናገር ጀምሮ የምትበላው የምን ስር ነው? እንጨት ነው? ምን አለ አይታወቅም። ጫካ ሌሊት ላይ በቃ ምንም አይዘኝ በቃ ጫካ። አሁን ይሄ ምንድነው ሌሊት ላይ ይዞኝ ሄዶ ነገ ብትሄድ እዛች አንድ የሆነች እህት እዚህ ቸርች አለ ስትሮብለት ይጸለይለት እዛች ብትደርስ ዛሬ ሞትህን አዘጋጅች ነበር። ቸርቹ ከፊት ሞታል ብሎ ነበር። እዚህ አንድ ታለች እዚህ ጋር እኔ ደከምኩኝ፣ ግርፊያም አቃተኝ። እኔ ምድን አታሰራ ገንዘብ ልስጥክ፣ ሀብት ልስጥክ፣ ፎቅ ገዛውልክ፣ እምቢ ብለክ ጥለህ ወጣ። እንተ ብር አይደለም የምትፈልገው፣ ሰው እንዳይሞት ትፈልጋለህ። ስለዚህ አንተን ነገ እዛች ትንክሄድክ ወደ ወንዝክ ነው ውስጥ ብሎ ዛሬ ቀጥሎ እንደዛ አርጎ ነበር ጥላ ይመጣ እንካያሽ አሁን ምን አከፋው ብላ በጣም የሚገርም ነው። ላክሽዋሊ ከ2016 ጀምሮ ምግብ በልተው አይቀር ሰው ምድረ በዳ ይወስደዋል። ለ33 ዓመት በተለያዩ ገዳሞት ላይ ቆይቻለሁ ይላል። ከወለው ነው የመጡት እና በጣም ህይወታቸው ያሳዝናል። መንፈስ ቅዱስ ዛሬ ጣልቃ ገብተው መሄድም ሆነ መራመድ ከማይችሉበት ወጥተው ከ11 ዓመት በኋላ እንጀራ በእጃቸው ይዞ መብላት ላይ ይገኛሉ። እግዚአብሔር አሳዛኝ ዜናቸውን ቀይሯል። በሞላው ዓለም ያለው ኢትዮጵያውያን ኢትዮጵያውያን እንኳን ደስ አላችሁ ማለት እወዳለሁ። ዛሬ እግዚአብሔር ይሰራል። ዋላው የለም ምንም የለም አንዶሬ ታውቶ ነበር። እሺ የለም የት እንደገባ ታውቃለህ? አሁን ነገር አሁን ጠዋት ላይ ሄደና የወረቀት ምስክር ነው ውሸታም ነው ዶክተር ነው ምልክ በይስ ያው አጣሽ ቅድም መራመዳችን ነበር አሁን የሱሪው ላስፈራ እንደዛ ነው የሚለው አይሄድም ነበር። እዚህ ከስመጣ አይተዋል ልጆች እርሱ ጋር እዛ ልገባ ሄጄ በቃ ሳጨነኳቸው ብዬ እሺ እስያው ተንቀሳቀስ ግን ልጅን ዘና ብለህ የኔ ጌታ አመሰግናለሁ። የኔ ጌታ አመሰግናለሁ። የኔ ጌታ አመሰግናለሁ። ዋቀየ